ለ19 ቲም ተሬ እስኪማማ ድረስ ቋጥሬ ህሊና ከሌለህ ብላው ወያላ ፈጣሪን ማትፈራ ከሆነ ብላው ወያላ ቃር ነው ግን የሚሆንብህ። እቋጥራለሁ ብያም ልጄ የእንካብኝ ቂጣ ይችልተኛ የማንም ጎረምሳ ቂጣ ይችልተኛ ኑሮ ነው እንዴ? ኑሮ ነው ይሄ? ምን አለ ዛፍ ቦንኩ ምን አለ ድንጋይ ቦንኩ ከዚህ ሰላም ነበርኩ። ኑሮ ነው እየኖርኩ ያለሁት እኔ። ኧረ በቃ ምንም የቀረ ነገር የለም ካሁን በኋላ። እኔ ፓላስ እንዳትሉ። ኧረ እስካሁን እንዴት በደረስኩኝ በሄድኩኝ ኖሮ ዝም ብዬ እኔ ስጃጃል እንጂ። ኧረ ቲሸርቱን አዎ ይሄን እንዴት ብዬ ጥዬው እሄዳለሁ? እንዴት ብዬ አዎ በቃ አሁን በዚህ በሌሊት ነው እንጂ ጠዋት ራሱ አይቻልም። የሚሆን ነገር አይደለም። በርንሌ ስትኖር የቆየሁት አሁን ራሱ ወይኔ ጊዜ አባክን። በቃ እንግዲህ ኧረ ፓላስ እንዳት አፈርቢ እስካሁን የባከነው ጊዜ ራሱ በእናንተ ምክንያት። ቻው ደህና ሁኑ። ወረ ደግሞ በቃ ይኸውላችሁ አንድ ነገር ልንገራችሁ። የቋጠሮ ቀን ዛሬ ምናምን እያልን በቃ ማረግና እባካችሁ እኔ እውነት እንደዛ በተባለ ቁጥር ይሄ ቡድን ይሄ አርሴናል የሚባል ቡድን እያሸነፈ እኛንም ንዴት ውስጥ ጭራሽ ሌላ ነገር ውስጥ እየከተተ ነው። ቋጠሯችን እየተበላሸ ማለት ነው። እና እስኪ አንድ ያለችን እድል ፓላስ ነች። እንደው የዛች ቀን በእናታችሁ ሁሉን ነገር እንቶ የቋጠሮ ቀን ማለቱን እንቶ ምናምን በቃ የሚሆነውን እንይዝም ብለን በእውነቴን ነው የምላችሁ። እኔ እየሆነልን አይደለም ማርያምን። ያው ፓላስ ላይ መተማመን ከባድ ነው። ኖሮ እየከበደ ነው። ብቻ አንሰክስ ማርያምን። የቋጠሮ ቀን የሚባለው ነገር ይሰከስ ማርያምን። ወይኔ በርንሌ በቃ እኔ እኮ በርንሌ ነኝ አለ። በቃ ልውረድ እስቲ ልወርድ አይደል እንዴ? ለመውረድ እንደዚህ መጨነቅ ምንድነው? ምን አገባኝ አለ በርንሌ። በቃ እንዴ በሰላም መውረድ የማይቻልበት ፕሪሚየር ሊግ እኔስ እሄዳለሁ ይብላኝ ለከራሚው ብሎ አስረክቦ ሄደ በርንሌ። በቃ እኛ ቀረን። እኛ ማክሳችን ተልጦ ቀረን። እዚህ እዛ እያልን አሁን የኛ ቅሌትና ክሪስታል ፓላስ ብቻ ነው የቀረው። አሁን ክሪስታል ፓላስ 10 ሚሊዮን ያገኛል። በቃ ቀለን ቁጭ አለን። እኛ በግሌ 12 ቪዲዮ ሰርቻለሁ የዘፈን ግብዣ ብዬ የሀዘን ዘፈኖችን። አሁን የምትበሉት ከሆነ 12 የሴሌብሬሽን ዘፈኖችን እሰራለሁ። በቃ ምንም ማድረግ የምችለው ነገር የለም። አሁን በርንሌ በቃኝ አለ። በቃ ይመቻቸው። በቃ ምንም ማድረግ አይቻልም። ሃቨርትስ በቃ ካይሎከር ምን ተባብለን ነበር? አንተ ሳብግጥም ዋንጫውን አንለቅም አልተባባልንም? አንተስ በየፕሬስ ኮንፈረንሱ ወይ ይላልስ ይሁን ኖርማል ነው። አይወላችሁ አሁንም አንለቅም። አይወላችሁ ለቀን አንለቅም። አለባበሴ ያስታውቃል። ለቀን አንለቅም። ይህን ካፔ ማውለቅ አይጠበቅበትም ግን ማለት ነው። ይሄ ቲማችሁ ነው ቪዥን የሚገልበው። ይሄ ቲማችሁ ነው። እዛ ሜዳችሁ በዚህ ቲም ነው ሳብ ግጥም ዋንጫውን አንለቅም። አሁን እኮ እዛ ውስጥ ሳብ ግጥም ዋንጫውን አንለቅም ይልኩ ኖርማል ነው። አንለቅም። ይኸውላችሁ ፓላስ ይቀረናል፣ ፒሌ ይቀረናል። ቋጠሮ ተጀምሮ የሚያልቅ ነገር አይደለም። ይኸውላችሁ አሁንም ሳብ ግጥም ዋንጫውን በቋጠሮ አንለቅም ላይ ነን። እሺ ያረዳልች በርንሌ የኢትዮጵያ ሕዝብን ታደጋት ሲባል ከርሞ ማለት ነው። እኔም እኮ ተናግሬያለሁ። በርንሌን እንዴት እንደዚህ ምን አጭሳችሁ ነው ስላችሁ አላመናችሁኝም። ደሞ እኮ የሚያሸንፈው አሸናነፍ አርሰናል። ኧረ በመለ እኔ ጭራሽ አልቋጠርኩም። የምር ነው የምነግራችሁ። በቃ እንደዚህ አይነት አሸናነፍ እንደሚያሸንፍ አውቃለሁ፣ ይገባኛል። በቃ አንድ ያገባል አለቀ በቃ። እና በርንሌ ላይ ተስፋ ማድረግ አልነበረባችሁ። ደሞ እስከ 90 እስከ ፕላሱ ያስቆጥርልሃል። 1-0 ማለት ነው ትቆጥራለህ። ሳቱ 1-0 እኮ አንድ ቢደግም እኮ ላሽ ትላለህ። ኧረ አርሰናል ተው፣ ኧረ ተው እንዴ! አመረራችሁ እንዴ! 37 ማች ሙሉ ቋጥሬ እኔ ብቻ አይደለሁም እኮ ይሄ መላው ግማሹ የኢትዮጵያ ሕዝብ ቋጥሮ። ኧረ ተው
እንዴ እዘኑልን እንጂ ለኛም ይሄ ራይስ የተባለ አህያ ራይስ የተባለ ሰውዬ ግን ምንም ልንችለው አልቻልንም። በቃ አይደክመው፣ በዚህ ይሮጣል፣ በዛ ይሮጣል፣ ኳስ ይቀማል። ምን እናርግሽ? ፓላስ የልጅነቴ ፓላስ ወዳጄ አክባሪ ቅበረኝ እኔን ቅብር አድርገኝ በእናትህ የመጨረሻ ጨዋታ ላይ ቅበረኝ። ምን ነገሩ ፓላስ ምን አስጠበቀኝ? ነገ ሲቲ ጥሎ ሻምፒዮን አርሰናል በቃ አለቀ። በርንሌ ወከር አንተ ጥምብ አንተ ገጣባ እንደዚህ ነበር የተባባልነው። ምን አባኑ ምደነፋው አንተን አምኜ እኮ ነው ለበርንሌ ተስፋ መሰነቂ። ኧረ በመድኃኒዓለም እሺ ቢያንስ ሻምፒዮንስ ሊጉን ተውልን። እሺ በቃ ቢያንስ ሻምፒዮንስ ሊጉን ተውልን። ቢያንስ ፒኤስጂ ብለው ወያላ አረበሽኩህም። ይቅርታ አንድ ጥያቄ ነበረና ውስጤ ከሚቀር ልጠይቅህ ብዬ ነው። ዋንጫ ከበላ ግን ምን ልታረገኛ አስበሃል? ካሁን ልዘጋጅበት ልወቆ ብዬ ነው። ለካሁን ለደጉም አይታወቅም። እኔ ሀሳብ አለኝ ልናገር። እሺ ምንድነው? ኳስ ሜት አቆማለሁ እኔ ፋሽን አልፎበታል። ኳስ አሁን ፊልም ላይ ነው። ቀንዘራፊ የሚል ፊልም ምርጥዬ ያበደ ፊልም በዓለም ሲኒማ ይታያል። እዛ ሄጃለሁ። ይኸውላችሁ ኑና ከኔ ጋር ምን ይሰራል? ኳስ አለፈበት ፋሽን እኮ በቃ እና ይሄ ነው እኔ ሀሳቤ። አንድ ሀሳብ ካለ ንገረኝ። አርሰናል ሌባ ነው፣ ዋንጫ በዳኛ ሊበላ ነው። ይሄን የመሰለ ቀይ ካርድ የምትሽረው አንተ ማን ነው? የመላጣ ሰፈር ልጅ ዳኛ በዳኛ ሊበላ። እኔ እኮ የሚቆጨኝ ማለት ነው ለአንድ ተጫዋች ፓንት መግዣ የሌለው ቡድን ዋንጫ ሲበላ ነው። ዎከር አንተን አምኜ ነው ይህን ጨዋታ ስቋጠር የነበረው። አይለፍልህ፣ ወሽመጥ ይበጠስ። እኛስ ክሪስታል ፓላስ አለን። እኔ በምን ሀገር ህግ ነው ይውላችሁ? አንድ ቁም ነገር ነው። በምን ሀገር ግን ይሄ ኳስ ቀይ ካርድ ያለው ነው? በምን ሀገር ህግ ነው? አንተ እግሩን እንኳን ሄዶ ይጠር እንትን ያለው እኮ ላይክ በስነ ስርዓት የሚያስረዳኝ ሰው አለ? ይሄንን ኳስ አርሰናል አሸንፏል። እኔ ግን ካያችሁ ቪዲዮ ራሱ አልሰራውም ዛሬ በርንሌ ብዬ። ለምን ደስ የሚለው በመጨረሻው ሰዓት ቀስማቸውን ስብር አድርገን ይሄን ሊግ ስንበላ ነው፣ ፓላስ ላይ ማለት ነው እንጂ አሁን ካሁኑማ አይነፋም። ነገ በርንማውዝን እናሸንፋለን። ከዛ የመጨረሻ ሰዓት ላይ ቀስማቸው እንደዚህ ቋ አርገን ሰብረን ነው ይሄንን ሊግ የምናነሳው። ዛሬ ኮርና ግብቶ አሸነፈ። እንደው መቋጠሩን ቋጥረናል። ይሄ አይካድም። ግን እኔ ኤክስፔክት አላረኳቸውም በርንሌ። ሲጀመር ቪዲዮም አልሰራውም። ሲጀመር ሌላም ነገር አላልኩም። ለምን መጨረሻ ሰዓት ላይ ነው የምፈልጋት እኔ። ገባችሁ አይደል? ያቺን ዊን መጨረሻ ሰዓት ላይ እንደዚህ አመቱን ሙሉ እንትን እንዳሉን መጨረሻ ሰዓት ላይ ቀስማቸውን ሰብረን እቺ ልግ እናነሳታለን። አታስቡ። ደህና መሻችሁ፣ ሰላም አመሻችሁ፣ ደህና ደሩ። እኔ እንደሆነ ያቅሜን ሞክሬያለሁ። እስከ 1 ሚሊዮን ብር መድቤያለሁ። ምንም ማድረግ አይቻልም። ምቀኛ ድሮ ምቀኛ ነው። አርሰናል አሸነፈ። ወይኔ ተቃጠልን። ኧረ በስመ አብ ሲያስጠላ። ወይኔ ቋጣሪ እኛም ብሎ ቋጣሪ እንዴት እንደሚያስጠላ ማለት ነው። አርሰናል የሚያሸንፍበት መንገድ ማለት ነው ቀጠል ነው የሚያደርገው። በስመ አብ። ለማንኛውም በአንድ ኮርና አሸንፏል። እኔ በቃ በጣም እኮ የሚያናደኝ ምን አለው ወይ 3-4 ጎል ብታገቡ። ግን ተስፋ አንቆርጥም። አሁንም ተስፋ አንቆርጥም። በፓላስ እናረጋለን። እኔ በጣም ዛሬ ልቤን የሰበረኝ ከአርሰናል ማሸነፍ በላይ የጋርዲዮላ መውጣት ነው። በጣም ያሳዝናል። ግን በቃ ኧረ በስመ አብ ኧረ ተቃጠልኩ። እኔ ሲቲ ሲሸነፍ ራሱ እንዲያልቃጠልም አርሰናል እንደሚያሸንፈው ሲቃጠል ሲቲ ሲሸነፍ እንዲያልቃጠል ሲያስጠላ። ባልቋጠርኩ ኖሮ በእናትህ እስከ መጨረሻው። በቃ አታጓጉን፣ ብሉት፣ በቃ ብሉት። እንዴ እኛንም መብላት ነው የምትፈልጉት? እኛንም ብሉን፣ አለቀ። ሌላ ነገር የለውም። እኛንም መብላት ነው፣ እኛ መንገድ ማሳጣት ነው። እኛ ከተማ ልታስለቅቁን ነው፣ ሀገራችን ልታስለቅቁልን፣ ሌላ ታሪክ የለውም። በቃ ብሉት። በቃ ብሉትና እኛንም ብሉን። በቃ ያ ነው እኛንም ብሉን። በቃ ብሉትና እንዲ እሺ። እኛ የረሳነው ነገር ምንድነው? በቋጠሩ ላይ የረሳነው ነገር ምንድነው? ኧረ ቢስሚላ አንዱን እንኳን አይሳካልንም። አንዱን 19ኙን ክለብ እሱን ተወት። ቻምፒየንስ ሊግ ስንት ክለብ አስደገፋችሁ?
ኧረ ሊዳ ከሌላችሁ ብሉት በቃ። እኔ ከዚህ በላይ አልችልም የምር በቃ ይበቃኛል። ቋጠሮ በቃ ፓላስን እንደሆነ ቀድሞውኑ አሸንፋችኋል። በቃ ብሉት በቃ። ጀለስም ደግሞ በቃ እንደማይበላ አውቆ ይኸው ተሸበለለ። ከዚህ በሁለት በሶስት ቀን በፊት ደግሞ ገና ኮንትራቴ ላይ 1 ዓመት አለኝ እያለ ነበረ። እንደማይበላው ሲያውቅ ይኸው ሽብልል አለ። ይመቸው እናቴ። እሺ ይሄ ፋውል ነው፣ ሬድ ካርድ ለዣቪ ሲመንስ ተሰጥቶታል። ይሄ ግን ቢጫ ካርድ። ዌር ኢዝ ዘ ኮንሲስተንሲ? ዳኝነት የታለ? ሲቲ ለዳኛ ይከፍላላ። አርሰናልማ ይመጀርጣል ነው። ይሄ ኳስ በቃ ቀይ ወጣ ብዬ ደስ ብሎኝ ጭራሽ እዛ ተስማሙ ተነጋገሩልን ማለት ነው። አረ ሰክስ ዋንጫ እዚህ ጋር ምናምን ላሽ በላሉት። ይገርማል። ሲቲ ግን የሆነች ግልጽ ያልሆነ እንኳን ፔናልቲ ሲበላ እየመጣ ያለቃቅስ፣ እዚህ ግልጽ የሆነ ሬድ ካርድ እየበላ። ኤኒዌይ ይኸውላችሁ ነገ የቦርንማውዝ ጌሙ ላይ ብቻ ፎከስ እናድርግ፣ እናሸንፍና ቅጥል እናድርጋቸው። እናሸንፍ ግዴታ። ለምን ፓላስን ሄደው አሸንፈው አይበሉትም? እመኑኝ። እኛም ወይ ከቪላ ጥለን ይበሉታል እንጂ በጭራሽ ፓላስን አሸንፈው አይበሉትም። ይሄ ዊን አይታችሁታል። እኛ እንቋጠራለን ብለው ጭራሽ ራሳቸው ለቡድናቸው ተሳቀው መቋጠር ጀመሩ። ይሁን ነገ ቦርንማውዝን አልደበረኝም ግን በዛ ኮርና ብቻ መሸነፋቸው ደብሮኛል። በርንሊ ይሄንን ጌም የሆነ ነገር ማግኘት ይገባው ነበር። እግዚአብሔርን የሆነ ነገር ማግኘት ይገባው ነበር። ፈርስት ሃፍ የሰዓታችሁት ኳስ እሰይ ማቲያስ ፈርናንዴዝ የተባልክ ያኔ አቃጠልከኛ። አሁን ደግሞ ሃኒቦል የተባለ የዩናይትድ የድሮ ተጫዋች ምን አለ ያንን ኳስ ባስት ብታቆመው እና ብመታ። በአንድ ኮርና በርንሊ ይሸንፋል። ፈርስት ሃፍ 2-3 ጎል አንድ ኦፕን ፕሌይ አላገባበትም በርንሊ ላይ። እኔን ስተቸኝ ነበረ ባለፈው 1-0 አሸንፊው ሜዳው ላይ ቅጥቅጥ አድርጌ። ሰከንድ ሃፍ ሙሉ ለሙሉ ዶሚኔትድ በቃ ተበልጣችኋል። ሰከንድ ሃፍ ሙሉ ለሙሉ በርንሊ ቻንስ ፈጥሯል ከናንተ። ኤኒዌይ ኤ ዊን ኢዝ አ ዊን። በርንማውዝን ነገ ካላሸነፍን ታይትሉ ያበቃል። ግን ነገ በርንማውዝን ካሸነፍን እመኑኝ አሁንም ሲቲ ነው የሚበለው። ነገ በርንማውዝን ካሸነፍን ማለት ነው። በርንሊን በሜዳው እንደዚህ ያሸነፈ ብለን ክሪስታል ፓላስን አዌ ሄዶማ የመጨረሻ ሳምንት ላይ እንደዛ ፕሬሸር በሞላበት ጨዋታ ጎሉን ላይ ያገባበታል አልልም እኔ። በአንድ ኮርና ግን መሆኑ ያማል። ትክክለኛ መውረድ የነበረበት ቲም ነው በርንሌ። ይሄ ቲም ኖሮ እንኳን አይጠቅምም። ምን አባቱ ሊያመጣ ሲቆያል ፕሪሚየር ሊግ ላይ ቀጥታ ማስወጣት። አተ ኳስ እንኳን አይችሉም እንዴ? ለምንድነው የጠበቅነው? ይሄ ሁሉ ህዝብ እንቅልፉን አጥቶ ቋጥሮ 1-0 ማለቁን የገረመኝ የተበሳጨሁትም በዛ ነው። አንተ እስከ መጨረሻው አንተ በስነ ስርዓቱን ታርጌት እኮ አልሞከሩም። አንድ ቦክስ ውስጥ እንኳን ለመግባት ተሰቃይተው ነው በቃ። እሱንም ስንት 7 ነው ምናምን የገቡት ራሱ እኮ። አንተ ምንም ያጡት ነገር የለም። ተቃጥዬ እኔ በቃ ዌስትሃም በርንሌ እያልኩ ይመጣው በክሪስታል ፓላስ ተስፋ ማልቆርጠው ነውስ ወይ ነገ በቦርንማውዝ እንጥልና እንገላገል ይሆናል። ካልሆነ ወይኔ ማይቻል ተቻለ፣ የማይሆነው ሆነ። ለ20 ዓመታት ልቡ እየተሰበረ ትንሹ አርሰናል ዛሬ ንጉስ ሆነ አለ። በቃ ከማጨብጨብ ሌላ ምን ታረጋለህ? ከኛ በላይ ሰማይ ነው ያለው አሉ። ከኛ በላይ ማንም የለም አሉ። ከኛ በላይ ሚችል የለም አሉ። እኛ ብቻ ነን የምንበለው አሉ። ምንም አባታችን አናመጣ። በቃ እንደቋጠርነው አጨብጭበን መስጠት ብቻ ነው። እንኳን ደስ አላችሁ። ኧረ አለቃለኝ እንዴ! ተመልከት አሁንም ይኸውልህ እዚህ ጋር ምንድን ነው አንድ ባዶ ብቻ ልጥልጥ እያደረገ እስከ 90 ደቂቃ እያስቆጠረ። ኧረ ጉዴ! ምን አይነት ነገር ነው? ቆይ ከኛ ነው ወይስ ምንድነው ችግሩ? ቆይ ቋጠሯችን በዚህ ልክ አልሰራ እያለ ያሉ በዚህ ጋር ደግሞ ቫሪ ተባበራችኋል። ጭራሽ ከሀቨርት በቀይ መውጣት አልነበረበትም እንዴ? አንተም እስኪ ሰብሮ ድረስ ነው እንደሚፈልገው። ቆይ እንዲህ ሰብሮት እንዲህ ተንጠልጥሎ ካልታየ አይሆንም እንዴ? ምን አይነት ነገር ነው? አረ ጉዴ! በዚህ ከቀጠለማ በቃ ፓላስንም 1-0 አሸንፎ ዋንጫ ሊበላ ነው ማለት ነው። አይበላም። የሆነ ነገር እየታየኝ ነው። የቲም እንዴ በርንሌ ላይ እንደዚህ የተርገፈገፈ ቲም አትበሏትም። ለማየት ያብቃ። አትበላትም። አዳሚ ምንም ላዳንቅ ምናምን ትችላለህ ምናምን አልልም። ዝርክርክ የሆነ ቲም ነው ያስኳ። አይገርም? ዝርክርክ
ለማንኛውም ብቻ ግን ለጀማው ሊደርሺፕ ኮፒ ሊንክ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። በፓላስ የምንመለስ ይሆናል። በከፍተኛ በሆነ ቋጠሮ እንመጣለን። ለማንኛውም ይቻማችሁ አራዳ ልጆች። ቂጥ እያሳየው የንቀቴ ብዛት ለቋጣሪ እንደ ሂንካፔ ቂጥ እያሳየው ነው ነጥብ የምወስደው። ግባን ነው ተው ከሞኒው ግን እርሳ አንድ ጨዋታ ነው የቀረን። ቋጣሪም እስከ ሌሊቱ 6 ሰዓት ድረስ ቁጭ ብሎ ይቋጠራል። እናንተም እየተሳቀቃችሁ ታያላችሁ፣ በመጨረሻም ደስተኛ ትሆናላችሁ ተብሎ የተጻፈው ለአርሰናል ደጋፊ ነው። በቃ ተሳቀቅን፣ ወላይ ደም ግፊታችን መጣ። ተሳቀቅን፣ ደም ስራችን ቆመ። ግን በቃ ፋይናሊ ደስተኞቹ እኛ ነን ደስተኞቹ። ስለ ጨዋታው ተመልሼ ቪዲዮ ሰራለሁ። ይመቻችሁ። ኮንግራ ፋሚሊ ኮንግራ። አርሰናል እንግዲህ በርንሌን በፈርስት ሃፍ ውጤት በ20 ብቸኛ ጎል እንግዲህ ማሸነፍ ችሏል ማለት ነው። 1-0 ምንም ይሁን ዋና 3 ፖይንት ናት የምትፈልገው። ለማንኛውም በድጋሚ ኮንግራ ማለት ፈልጋል ማለት ነው። እንኳን ደስ አላችሁ አርሰናል ደጋፊዎች፣ እንኳን ደስ አላችሁ። ስለ ጨዋታው በኋላ መመለስ ይሆናል ማለት ነው። ምንም ነገር አይደለም። የአርሰናል ደጋፊዎች እንኳን ደስ ያላችሁ። በጣም ምርጥ ድል ነው። በተለይ የመጀመሪያው አጋማሽ አርሰናል ልዩ ነበር። በሁለተኛው አጋማሽ በርንሌይ ያደገ ይመስላል። አሁን ሁሉም ነገር የተጠናቀቀ ይመስላል። በእርግጥ ስለራስ ፓርክ ላይ ጨዋታ አለ፣ ግን አይመስለኝም። አሁን በአርሰናል በኩል ሁሉም ተጠናቋል። ዴክላን ራይስ እንኳን እናንተ ተጫዋች ሆነ እንኳን 100 ሲደመር ሚሊዮን ፓውንዶች ወጥቶበት እናንተ ጋር ደረሰ። ምን አይነት ማንነት ነው? ምን ጉድ ነው? ምን አይነት ተጫዋች ነው? እንዴት አንድ ተጫዋች በዚህ ደረጃ በሁሉም ነገር የተዋጣለትና የተሳካለት ይሆናል? እዛ ላይ ደግሞ ጨዋነትና ስርዓት። ዴክላን በጣም አስደናቂ ተጫዋች። በጣም ደስ ብሎኛል። አንድ ጌም ነው የቀረን። በርንሌይን ያው አስቆመናል አይደል? 90 ደቂቃ እናስቆማችኋለን ያሉንን 45 ደቂቃ ላይ ያስቆሙን አልቻሉም። የመሃል ዳኛው ግን በህይወቴ ዳኛ እንደዚህ አናዶኛል። ብናሸንፍም ዳኛ እጅግ አናዶኛል። እሱንም ነው ያሸነፍነው፣ ዳኛውንም ነው ያሸነፍነው። ሁለት ንጹህ ተውት። ሶስተኛውን ፔናልቲ አተናል። ሂንካፔ ደግሞ ዛሬ ያው እንግዲህ ለኛ ብሎ ዋጋ ከፍሏል። እስቲ እርቃኑን እስከሚቀር ድረስ ሆኖልናል። እንግዲህ በጣም ደስ ብሎኛል። አንድ ጌም ነው ፕሪሚየር ሊግ ዋንጫ ለመብላት የቀረን። ኮንግራቹሌሽንስ የአርሰናል ደጋፊዎች፣ እንኳን ደስ አላችሁ። ይገባናል፣ የምር ይገባናል። በጣም ነው የሚቻለው። እኔ አስጨናቂ ሰከንዳፍ እንደዚህ ደግሞ ይቻላል እንዴ? ሰከንዳፉ ሊያልቅ ሲል ተጨነኩኝ እኔ። ምንም ኳስ እኮ እኛ እግር ላይ እኮ አልቆያለን እኮ እንዴ። በርንሌይ ራሱ ቋጣሪዎች እንዳለ የዩናይትድ ደጋፊ ነው መሰለኝ እዚህ ውስጥ ያለው። ማን ካይል ዎከር እንደዛ ይቀድመዋል። ማርቲኔሊ ሊያልቅ ሲል ይወረውራል። እኔማ በቃ ማርቲኔሊ እኮ ተቀይሮ ሲገባ እኮ ሞተር ነው ይሄን ኳስ ያገባዋል እያልኩኝ ነበር። ምን አይነት ሰከንዳፍ ነው የተመለከትነው? እኔ እንደውም ማለት ነው ኦዴጋርድ ሙሉ ጨዋታውን የሚጨርስ አልመሰለኝም ነበር እንዴ የተጎዳን ይመስለኝ። ትሮሳርድ ምን አይነት ጨዋታ! ሙሉ ጨዋታው እናቴ ትሙት ዛሬ ማለት ነው ማን ኦፍ ዘ ማች ትሮሳርድ። በጣም የሚያምር ጨዋታ ትችላለህ ትሮሳርድ። እግዚአብሔር አንተ ሰውዬ እንቅልፍን ብተኛ አስበው። እንቅልፍ አይነ ጠቦ እኮ ነው እንደዚህ የምትጫወተው። በጣም ያበደ ጨዋታ። ሳካ ኮርና አየስታሻማ እንደዚህ ነው አሲስት የምታደርገው። ሀቨርት እንኳን ያገባው አንተ ለቀይ ተርፋል። እግዚአብሔር ነው ያተረፈ። አንተ ቀይ አግኝተህ ነበር አንተ በቃ አንድ ጌም ነው የሚቀርን። አንድ ጌም በቃ እንደምንም ብላችሁ አንዱን ጌም አገቢም ብለው ሲቀልዱብሽ፣ ዋንጫ በይም ብለው ሲያፈይዙብሽ፣ ቀን ይቆጥሩልሻል አሁን ሊድሩሽ። ወይኔ ዋንጫ ልንበላ ነው፣ ልንሞሸር ነው፣ ልናገባ ነው። በቀለዱበት በጠላቶች ፊት አሲን በዘይት ቀብ ጋይስ ሁሉም ነው ምክንያቱም ደግሞ ነው በየቤትሽ ነው የምመጣልሽ። አዳማ ላይ ያበደ ቀውጥ ኢቨንት ነው የምናዘጋጀው። ወይኔ የኔ ክለብ
እነሆ አርሰናል አሸበረቀ ደመቀ እንደ ኮከብ አበራ። አርሰናል በመጨረሻም የፕሪሚየር ሊጉን ዋንጫ በደንብ አጥብቆ ያዘው። አርሰናል የአንድ ጨዋታ እድሜ ብቻ ቀርቶታል የፕሪሚየር ሊጉን ዋንጫ ከፍ አድርጎ ለማንሳት። አሸነፈ። በደንብ ጎል ማስቆጠር እንችል ነበር። ይቻላል ገነርስ ግባ እናውጣው የፈራንለት ጨዋታ አጠናቀቅ ነው። ግባለት የስ ይቻላል። ገና አንድ ሰው ፔናልቲ ተከለከልን ብሎ እንዳያወራ በቃ ተጣጣ። የእንግሊዝ ዳኞች ማለት ነው ስህተታቸውን በስህተት ነው የሚያርሙትና አንድ ሰው አሁን ይሄ ግልጽ ሬድ ካርድ ማለት ምን አባት ሆናታለች። እኔ ወዶ አሸናነፍ እንደ አይነት አሸናነፍ ነው። እሺ እንዲጨጓራ የሚልጥ ምቀኛን እስከ መጨረሻው ሰዓት ድረስ ቁጭ አድርጎ አብሮኝ ከኔ ጋር ማለት ነው። እንዲህ ያየኝ ዋንጫ በላሉ አመቱን ሙሉ 1-2 እያሸነፍኩኝ ጨጓራችሁን እየላጥኩኝ ከረምኩኝ ጨከርኩኝ ቋጣሪ ወይኔስ ድሮስ ያልከኝ ያጀማ አንድ በቃ ማንም ይሁን ማንም ለቋጣሪው ጨጓራ ለመዋጣት ተዘጋጅቶ የሚገባ ቡድን ጀማው እኛ ማለት ነው። ዘንድሮ ተሳቃችሁ ነው ዋንጫ የምትበሉት ብሎናል። አንዴ ፈጣሪ ተሳቀን ተንፏቀን ዋንጫውን እንበሏለን። እንኳን ደስ አላችሁ። ግን ደስ ያለኝ ጀማው እንዲያዩን ጀማው ለሊቱ ሙሉ ከኛው ካሁን ገባ ወጣ እያሉ ማለት ነው ጨጓራችሁን ቡጠጥ አርገን ልጠንላቸው አሸንፈን ዋንጫ ስንበላ ከምንም በላይ ደግሞ ያገባ ነው እኮ ጎል እኮ ኮርና ነው። በኮርና ዋንጫ አይበላም ሲሉን ነበር እኮ ጀምአው በልተን እኮ ልናሳያቸው ነው። ጀምአው በልተን ልናሳያቸው ነው። ይሁን የኮርና ዋንጫ እንዳለ ያለ ወይ ኮፒንግ ሸራርገለ ኮፒንግ አንድ ጨዋታ ነው ከፈኝ አንድ ጨዋታ እሱም በጣም ኢዚ የሆነ ጌም ነው። እመጣልሃለሁ ይሄን ዋንጫ ዘንድሮ እንደዚሁ እሱን 1-2 አሸንፌ እንዲህ ሳነሳው ታይኛለሽ። እንዴ ጀምአው ኮፒሊንግ ሼር አድርገው ይመቸን። ዛሬ ዋንጫ ያነሳንበት ቀን ሊሆን ይችላል። ሰከንድ ሃፍ ምንድነው ሀፕን ያደረገው? ፈርስት ሃፍ ሁላችንም ያየነው ጨዋታ ማለት ነው የነ ትሮሳርድ የሳካ የሃቨርትስ ኳስ ምናምን የተበላሹትን ጎሎች አይተን በቃ 1-2ማ አይገባንም ነበረ። ስለዚህ ሰከንድ ሃፍ ስንገባ 2-3 ጎል እናስቆጥራለን ብለን ነበረ የገባ ነው። ሰከንድ ሃፍ ግን ማለት ነው ልጆቹ ያስታውቃሉ፣ ደክሟቸዋል። በቃ ደክሟቸው ሁሉም ነው የደከማቸው። የፊዚካል ኢሹ አለበት ኦዴጋርድ፣ እሷም ደክሟት ነበር። በጣም አሪፉ ተጫዋቻችን እሱ ነበረ። ዛሬ ግን ደክሞት ነበረ። እነ ራይስ ምናምን ሁሉ በቃ ሲዝለፈለፉ ነበር ማለት ነው። ይሄንን ያውቃል አርቴታ። ስለዚህ ፈርስት ሃፍ ላይ ጎል ለማስቆጠር እንዲመቸው ነበረ ይሄንን አስተላለፍ ይዞ የገባው ማለት ነው። እና በቃ ፈርስት ሃፍ ላይ እንደምንም እንጫወታለን እስከ 25 እስከ 30ኛው ደቂቃ 1-2 ጎል እናስቆጥራለን አሸንፈን እንወጣለን የሚል ነበረ እንትኑ ማለት ነው። ግን 1-2 ሆነን ወጣን። ደጋፊው እንዴት ነርቨስ እንደነበረ ያስታውቃል። ደጋፊው እንዴት ነርቨስ እንደነበር ማለት ነው። በቃ እና ሞስኬራ ማለት ነው ፈርስት ሃፍ ላይ ምርጡ ተጫዋች ሞስኬራ ነበረ። ሰከንድ ሃፍ ላይ አይታችሁታል እንዴት አይነት ኳስ ሲሳሳት እንደነበር። በቃ አእምሯቸውም ሰውነታቸውም ነው የዛለው። ምንም ማድረግ አይቻልም። እና ጥሩ ጨዋታ ነው ያየነው። አሪፍ ጨዋታ ነው ያየነው። ይገባናል ይሄ ውጤት። 1-2 የሚሆን አሁን 5-2 ምናምን የሚባል ነገር አይደለም። በቃ 100% ሰክሰስ ነው የሚያስፈልገው። አንድ ጨዋታ ነው የቀረን። ፕሮባብሊ ዛሬ ዋንጫ ያነሳንበት ቀን ሊሆን ይችላል። ምናልባት ዛሬ ዋንጫ ያነሳንበት ቀን ሊሆን ይችላል። ነገ ሲቲ አቻ ኦር ከተሸነፈ ምናምን ነገር ዛሬ ዋንጫ ያነሳንበት ምሽት ሊሆን ይችላል። ይህንን እንደ አርሰናል ደጋፊ ማለት ነው። ቆይ ሌላ ቪዲዮ ልስራ። ከወደ ለንደን የታሰረ አንበሳ እንደ ጉድ እያጓራን ያራዳ ልጆች ሰንሰለቱን ሊበጥስ የአንድ ጨዋታ እድሜ ብቻ ነው የቀረው። የሚካኤል አርቴታ ሰራዊት ለያዥ ለገናዥ አልመችም ብሏል። ወዳጄ ወደፊት ነው እንጂ ወደ ኋላ የምናይበት ምንም ምክንያት የለንም እያለ ነው። የአንድ ጨዋታ እድሜ ነው። እሱንም ነገ ደግሞ ማንቸስተር ሲቲ ከቦርንሞዝ ጋር ከባድ ግጥሚያ ይጠብቀዋል። እሱን ጨዋታ ነጥብ የሚጥል ከሆነ አቻ ወይ ሽንፈት የሚያስተናግድ ከሆነ አርሰናሎች የእንግሊዝ ፕሪሚየር ሊግን ዋንጫ ለደጋፊዎቻቸው እንካችሁ የሚሉ ይሆናል ማለት ነው። አሁን ሁሉም ነገር ለሚካኤል አርቴታው ሰራዊት የተመቻቸ ይመስላል። እጁን እግሩን ታጥቦ ነገሮችን መከታተል ብቻ ነው። አይ ብሎ ገፍቶ የሚመጣም ካለ የመጨረሻውን ጨዋታ ክሪስታል ፓላስን ወገብ አገዶም ብሎ የፕሪሚየር ሊግ ዋንጫውን ማንሳት ብቻ ነው። ይሄ ለሚካኤል አርቴታ ካለፉት አንጻር ከባድ አይመስልም።
የዘንድሮን የውድድር ዓመት ከሞላ ጎደል ሞልቶ በልቶታል ብሎ ለመናገር ይቻላል። አራዳ ልጆች ይመቻችሁ። ሼር ኮፕሊንክ እናንተ ነው። አርሰናል ለየት ያለ ክለብ ነው የምልህ አባቴ። ደጋፊውንም ጠላቱንም እኩል ነው የሚያስጨንቀው ነው የምልህ። ገባህ አይደለ? እስከ 98ኛው ዳኛ ደደብነ እናትም ምን አባኑ 2 ደቂቃ የምታጫወቱ 2 ደቂቃ እንዴ እስኪያገብ ዛሬ ቀይ ካርድ ሲያሳድደን ነበረ። ፔናልቲ ተከለከልን ምናምን፣ ግን ምድራዊ ኃይል የለም። አሁን ጠላት ይመጣና ማለት አሁን ይሄ አሳማኝ የሆነና በርሊን ስንት ለስንት እንዳሸነፍከው አንተ ገባህ? ከሱ ደግሞ በተጨማሪ ስንት ቻንስ ፈጠረብህ። ካይል ዋከር እኮ እየቀዳደረ ነበር ፈርስታማ። እኛ ጋር እኮ ክሊር ቻንስ ራሱ አንሰጥህም። 4 ጌም አሸንፈናል በተከታታይ 4 ክሊን ሺት ላለፉት 8 ጨዋታዎች ከፉላሙ 3-0 ውጪ ላለፉት 8 ጨዋታዎች ይሄን 3 ጨምር ደግሞ ላለፉት 11 ጨዋታዎች አርሰናል ከአንድ ጎል በላይ ማግባት አልቻለም። ሺት ነና ያለ ግን ጎል አይገባብህም። ዲፌንስ ዊንዝ ዩ ታይትልስ አስበዋል። ያውላ ጌሞች አሸንፈ እኛ 2023 2024 ያደረከንን በቀል ማለት እንደዚህ በአንድ ለባዶ አንተ አስቶን ቪላና በርሊን 10-0 እና 15-0 አሸንፋቸው ገባሽ አይደል? 3 ነጥብ ኬዝ ነው የ3 ነጥብ ቡድን ማለት ነው። ክሊን ሺት አናዘር ክሊን ሺት ዲፌንስ ዊንዝ ዩ ታይትልስ። ይሄ ደግሞ በተጨማሪ ፔፕ እንደሚለቅ ኦፊሻሊ በሁሉም ሚዲያ መነገር ተጀመረ ማለት። አሁን ሲቲዝንስ የዚህ ውጤት አለ የፔፕ መልቀስ አለ አልቅሽ። እኔ ዘንድሮ ሊጉን ልብላው እንጂ ፔፕዬ በቃ እያለቀስኩ ነው የምለይሽ። ብዙ ዓመት አሰቃይተሽኛል፣ ግን ጎትነሽ ተረዳሽኝ አይደለ? ይሄን ዋንጫ ልትነጥቀኝ ግን እንቀሳቀሳለሁ ካልካንተ አይን የጠፋ ሰውዬ ማለት ይሄ ዜና እንደኔ የሚያስደስተው የለም ነው። ተዘጋጅ አዳሜ፣ በቃ አሁን ቀኝ ግዛት ልገዛሽ ነው። ገባል? ዘንድሮ ባይሳካልን ራሱ ተሳካልን እንጂ ማለት ባይሳካልን ራሱ ኔክስት ሲዝን ብንል የሚያምርብን እኛንን ነው። ምን የሚያምር ማን አባቱ ሊያቆመን ነው? ኧረ ወይኔ! አርሰናል አሸንፏል 1-0። እስቲ ምን አለ ቢያንስ 2-0 3-0 ብታሸንፉ። 1-0 ደግሞ እሱን ያቃጥለኛል። እስከ 90 ደቂቃ ድረስ ያገባሉ እየመጠበቂ እናንተ መውረድ ይገባችኋል። እንኳን ወረዳችሁ። ቆይሽ ምን አርጉ ነው የምትሉን? ቆይ እኔ ግርም ያለኝ እኮ ምንድነው ፕሪሚየር ሊግ ይሄን ያለ እናንተ ብርቅ ነው እንዴ? ስሙልኝ፣ በጌታ ስም ፈረደብን። የት ነው የምንኖረው? ሀገሩን ለቀን እንውጣላችሁ እንዴ? አረ ወይኔ! ይኸው ለዚህ ነበር በቃ ስቋጥር የነበረው። የምሬን ነው የምላችሁ። ጀመራቸው በቃ አሁን ከተማው ስሙ ከሌሊቱ 6 ሰዓት ነው። ህዝቡ አይተኛም ነው የምላችሁ። ህዝቡ አይተኛም። በቃ ይኸው ተናወጠች። የምሬን ነው የምላችሁ። ተናወጠች በቃ። ምን እኛ ቻምፒየንስ ሊግ በልተን ራሱ እንደዚህ አልሆንም። የሰው ልጅ ዓለም ዋንጫ በልቶ ራሱ እንደዚህ አይሆንም። ለዚህም ፈርተን ነው የእግር ኳስን ጤንነትን ጠብቅ፣ የሀገርን ጤንነትን ጠብቅ የምንለው። ለዚህ የአርሰናል ደጋፊዎች ተመልከቱ፣ አዳምጧቸው። የምሬ አረ ወይኔ ምን! አረ 2018 ትክክል ነው አገባቡ። የምሬ ነው የምላችሁ። እንደው 26 ወይኔ አርሰናል በቃ ዘንድሮ አለቅን። ዘገነርስ ከፋችሁ እንዴ? እንዲች ብሎ እንዳይከፋችሁ። አርሰናል ቀድሞ ጎል አግብቶ አርሰናል ላይ ጎል ከማግባት ይልቅ ግመል አይደለም ግድንግድ ይዝሆን በመርፌ ቀዳዳ ማሾለክ በጣም ሲምፕልና ቀላል ነው። ቆይ መስከረም፣ ቆይ ጥቅምት፣ ቆይ ህዳር፣ ቆይ ታህሳስ፣ ቆይ ግንቦት እየተባለ ይኸው 37ኛ ሳምንት ላይ ደረስን። ቆይ ፓላስ ማለታቸውም አይቀርም። መራራ ሐሞት የሆነ እውነታ ግን እግታችኋለሁ። ሁሌም እንደምላችሁ 2025 2026 ሲዝን ዘገነርስ ሲዝን ነው። አረ እኔ ተቃጠልኩ። የምሬን ነው የምላችሁ ተቃጠልኩ። እናንተ ጋር እንዴት ነው? ምን ሲቲ ሚዜ ምን ማለት ነው? ቆይ እናንተ በሚዜነት ስንት ከረማችሁ? ቆይ ስንት ዓመት ታገሳችሁ በሚዜነት? ሲቲ ሚዜ ከተማው በሙሉ ሲቲ ሚዜ ስታንድ አፕ። የት ወዴት? ፕሪሚየር ሊግ ነው ኦልሬዲ። አቤት አራቱን ማለት ካራቦ ካፑን፣ ኤፍኤ ካፑን እንዲሁም ደግሞ አሁን ደግሞ ቻምፒየንስ ሊግ ማለሽ ለካ ፕሪሚየር ሊጉን እሺ አነሳችሁ። ከዛ በኋላ ቻምፒየንስ ሊጉን ብታነሱ ደግሞ እንዴት ልታረጉን? አረ ከተማዋ ተናወጠች። ወይኔ እኔም ባረገኝ የምሬን ነው የምላችሁ። ተቃጠልኩ። እኔ ምን ልበላችሁ ጌታን። አሁን እግር ኳስ አሁን ገና ሰላሟን አጣች። እግር ኳስ አሁን ገና ደህንነቱ አልተጠበቀም። የምሬን ነው የምላችሁ። ካሁን በኋላ ፈረደብን። አረ ወይኔ የምሬን እኔ እንደዛሬ ተቃጥዬ አላውቅም። ቢስሚላ ነፍስ ግቢ ነፍስ ውጪ የሆነ ጨዋታ፣ በጣም አስጨናቂ ጨዋታ።
ያም ቢሆን ግን የሊጉ መሪ አርሰናል በርንሌይን አሸንፎ ወደ ዋንጫ የሚያደርገውን ጉዞ አጠናክሯል። የአንድ ጨዋታ ብቻ እድሜን የቀረው ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። ፋሚሊ አንዳንዴ ጊዜው ነው በቃ ትልቅ የሚያደርገ እንጂ አሁን 19ኛ ላይ ያለ ቡድን ከሊጉ መሪ ጋር እየተጫወተ ትልቅ በጉጉት እንዲጠብቅ እንዴት ያደርገው ነበር። በርንሌይ አናይ ባስኔ ላይ ትልቅ ክለብ ሆኖ ዛሬ አርሰናል እንደዚህ ሲገጥም እንግዲህ አንዳንዴ ያላችሁበት ሁኔታ ነው በቃ ትልቅ የሚያደርጋችሁ እንጂ አሁን 29ኛ ሳምንት ላይ በርንሌይ እንደዚህ በጉጉት ማለት በርግጥ አስቸጋሪ ጨዋታ ነበር። ምክንያቱም በርንሌይ ምንም ጫና የለበት። ቢስሚላህ ማብራት ሄደ እያወራኋችሁ የሚገርም ነው። ግን ለማንኛውም ዋናውን ነገር ስላወራሁት ለነገሩ ብዙም ችግር የለውም። ግን ፋሚሊ እንዳልኳችሁ ነው በርንሌይ በጣም ከባድ የሆነው ለምንም ስለማይጫወት ነው። ጦርነት ላይ እግር የሌለው ሰው ነው ከባዱ። ምክንያቱም ወደኋላ ማፈግፈግ ስለማይችል ቀላሁን እስከሚጨርስ ይተኩሳል እና በርንሌይ እንደዛ ማለት ነው። ለዛ ነው እንደዚህ ያስጨነቀው። አርሰናል ደግሞ ጫናም አለበት እንደምታውቁት። እኔ አድናዴ አርቴታም ካላስጨነቀ ደጋፊውን የሆነ ምቾት የማይሰጠውም እየመሰለኝ ነው። በርግጥ ከዚህ በላይ ምንም ማድረግ አይችልም ብዬ አስባለሁ። ሪስኩን መውሰድ አይፈልግም። ደጋፊው ራሱ ጫና ውስጥ ያስገባል። አይታችሁትም፣ ጸጥ ይላል። በርግጥ ይረዳዋለሁ፣ ምክንያቱም ከረሃብ አንጻር ነውና፣ ግን ወሳኝ ነጥብ ነው። አሁን ነገ በዚህ ሰዓት ኢንሻአላህ አርሰናል ሻምፒዮን መሆኑን አረጋገጠም ሊባል ይችላል። ምክንያቱም አሁን ጋፑ በ5 ነው። በርንሞዝ ነጥብ ካስጣለው ሲቲ ሊረጋገጥ ይችላል። ያንን ምን ሰው ያድርገን። ግን ዛሬ ለአርሰናል ጣፋጭ ምሽት ነው ብዬ አስባለሁ። የአርሰናል ደጋፊዎች ኮንግራ። እስቲ በጨዋታ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተቻችሁ ኮፒ ሊንክ ሪፖስት ላይ ማድረግ እንዳይረሳ። ቴንክ ዩ። እየተቃጠላችሁ ቸስ እያላችሁ ከዛው እንዲህ ውሃ አምጥታችሁ ላችሁ ይያላ እንዲህ ቀዝቀዝ እንዲያደርግላችሁ ውሃ ጠጡ። ግድ የላችሁም ውሃ ጠጡ። ጨጓራችሁን የነደደው የዌስትሃሙን 1-0 ያሸነፍኩት ልብ አድርገም በርንሌ ላይ መተቋጥረህ 1-0 ያሸነፍኩት የዌስትሃም ላይ ጎል ገብቶ ጨፈረሃል፣ አብዳሃል። ጨጓራ ተላጠ ተሻረና ጎሉ። ዛሬ ደግሞ ሌላኛውን 1-0 ደገምኩልህ። ወያለው ዘንድሮ ወይ ከጤና አልሆንክ ወይ የኔን ቡድን ከማደናቀፍ አልሆንክ። እንዲሁ ስትዋተት ነው የቀረው። ላንተ እኔ ቆንጆ የሆነ ግብዣ አለኝ። ወይ ወተት ወይ ውሃ ጥሩ ነው። ጠጡ፣ ቀጥል በሉ። ይሄን ዋንጫ በልቼዋለሁ። እንከት አድርጌ ነው የበላሁት። እንከት አድርጌ በልቼዋለሁ ማለት እንከት አድርጌ በልቼዋለሁ። ይሄን ዋንጫ እችላለሁ። በ1-0 ዋንጫ ይበላል፣ በኮርናም ዋንጫ ይበላል። ፔሬድ በቃ ምንም አይነት ካሁን በኋላ ከኔ ጋር ቀብረር በላይ አርሰናል ደጋፊ ይኸውልህ፣ አንተን የሚመጥንህ ሊያወራህ የሚችል ደጋፊ እንደሌለ እያወቅ ደስታን ግለጽ፣ ደስታን እንደ ልብ ግለጽ። የአርሰናል ደጋፊ ወይ አለውልህ አባቴ የሃቨርት ቀይ ካርድ ግን በጣም ነው የሚያስቀው። ለመናገር እንደዚህ ሆን ብሎ እግሩን ከፍ አድርጎ ፋውል ሰርቶበት መሄድ ኳስ ፋውል ሰርቶበት ቀይ አይደለም። ለዞም ቫር ታይቶ ቀይ አይደለም። እውነት ለመናገር ይሄ ኳስ ጨዋታውን የመቀየር ትልቅ አቅም ነበረው። ሃቨርት ቢወጣ ኖሮ ጨዋታው ኮምፕሊትሊ ሊቀየር ይችል ነበር። ግን ቀይ አልሰጠውም። ይሄንን እስቲ አሁን ቀይ አልሰጠውም ቢባል ማን ነው የሚያምነው? ኧረ አርሰናል ተው፣ ኧረ ተው እንዴ! አመረራችሁ እንዴ! 37 ማች ሙሉ ቋጥሬ እኔ ብቻ አይደለሁም እኮ ይሄ መላው ግማሹ የኢትዮጵያ ሕዝብ ቋጥሮ። ኧረ ተው እንዴ! እዘኑልን እንጂ ለኛም። ይሄ ራይስ የተባለ ራይስ የተባለ ሰውዬ ግን ምንም ልንችለው አልቻልንም። በቃ አይደክመው፣ በዚህ ይሮጣል፣ በዛ ይሮጣል፣ ኳስ ይቀማል። ምን እናርግሽ? ፓላስ የልጅነቴ ፓላስ ወዳጄ አክባሪ ቅበረኝ እኔን ቅብር አድርገኝ በእናትህ። የመጨረሻ ጨዋታ ላይ ቅበረኝ። ምን ነገሩ ፓላስ ምን አስጠበቀኝ? ነገ ሲቲ ጥሎ ሻምፒዮን አርሰናል። በቃ አለቀ። በርንሌ ወከር አንተ ጥምብ አንተ ገጣባ እንደዚህ ነበር የተባባልነው። ምን አባ ነው የምደነፋው? አንተን አምኜ እኮ ነው ለበርንሌ ተስፋ መሰነቂ። ኧረ በመድኃኒዓለም እሺ፣ ቢያንስ ሻምፒዮንስ ሊጉን ተውልን። እሺ በቃ ቢያንስ ሻምፒዮንስ ሊጉን ተውልን። ቢያንስ ፒኤስጂ ብለው ሲቲዝንስ የኛ እጣ ፋንታ የ40 ቀን የ80 ቀን እድል። ኧረ በፈጠራችሁ ከተማው ታወቀ። ጉመዳዴ ለምን
የት ሄደን ነው እሺ የምናርፈው እኛ ሲቲዝንስ? ገና አንድ ጨዋታ አለ። ገና የፓላስ አልተረጋገጠም። ወገን ተረጋጉ። በመድኃኒዓለም እኔ የትኛውም እኔ ደስታ ማለት እኮ ተደሰቱ። ዶንት ወሪ። ግን ከዚህ በዚህ ምሽት በዚህ ሰዓት እንደ ኢትዮጵያ አቆጣጠር በዚህ እንደው ሰዓት እላፊ በሆነ እናትህ ከቤት በምትጨነቅበት ታይም እንዲህ መንገድ ላይ ማበድ እንዲህ ከተማውን ማናወጥ፣ ኧረ ሲቲዝንስ ተዘጋጁ። ጌታን በጣም ከባድ ነገር የመጣብን ከባድ ቦታ ላይ ተቀምጠናል። ይህንን ሰላም ፓላስ ደግሞ የሚሰጠን ከሆነ ሰጠን። በርንሌ ኦልሬዲ ታግሏል፣ አልቻለም። ነገር ግን ሲቲዝንስ እራሳችሁን አዘጋጁ። አርሰናል 1 በርንሌ 0 የተጫዋቾች ሬቲንግ በጣም አስደሳች ውጤት ገብቷችኋል አይደለም? በጣም አስፈላጊ ውጤት ነው ያገኘነው። ከመረኛ ነው የምንጀምርላችሁ እንደ ሁልጊዜው ማለት ነው። እናንተ እንደ ሁልጊዜው ኮፒ ሊንክ ሪፖስት ያደርጋችሁ ጀምሩ። ፎሎ ማታረጉ ሰዎች ፎሎ አድርጉ። ማን ከራያ ነው የምንጀምረው ማለት ነው። ራያ ሊያልቅ ሲል ክሮሶችን እንደተለመደው በቃ ይመጣል፣ ቀለብ ነው የሚያደርግባችሁ። ሌላ ክሊን ሺት ለራያ ገብቷላ 9 ከ10 ነው የምንሰጠው ማለት ነው። ከዛ በኋላ ካላፊዮሪ ጋር እንሄዳለን። ካላፊዮሪ ፈርስታ ምን አይነት ጨዋታ ነው የተጫወተው? ማን አይኖ ከጉዳት ስለተመለሰ ሙሉ ጨዋታ መጫወት አይችልም፣ ግን ምን አይነት ጨዋታ ነው ፈርስታ ላይ የተጫወተው? ማን 8 ከ10 እንሰጠዋለን። ጋብሪኤል ጋር እንሄዳለን። ጋብሪኤልና ሳሊባ ሶሊድ ነበሩ። ያን ያህል ራሱ እየተሞከረብን አልነበር። ጨዋታው ሊያልቅ ሲል ነው መሞከር የጀመረው ማለት ነው። ከዛ ጋብሪኤል ጋር 8 እንሰጣለን። ሳሊባንም እንደዛው 8 ነው የምንሰጠው ማለት ነው። ከዛ ሞስኬራ ጋር እንሄዳለን። በስማ ማን ራይት ባክ ኮንክ በኋላ እኔ እንደዚህ አይነት የሚያምር ጨዋታ ስትጫወት አይቻላቅም። በጣም ያበደ ጨዋታ ሙሉ ጨዋታውን ሲከላከል ሲያጠቃ፣ ጭራሽ መጨረሻ ላይ እኮ ኔይማር ነው ጣጣጣጣ በጣም ያበደ ጨዋታ 15 ነው የምንሰጠው። ገብቷላ ወደ መሀል ሄዳል ማለት ነው። ከዛ ዴክላን ራይስ ጋር ሄዳል። ዴክላን ራይስ ሞተር ጨዋታው እስኪያልቅ ድረስ ማን ሰዎቹን እዛ እየገፋ ስንት ነገር እያደረገ ነበር ሲጮት የነበረው። ዴክላን ራይስ 9 ከ10 እንሰጠዋል። ማርቲን ኦዴጋርድ ስንት ኳስ ነበር ይሄ ፈዛዛ ሰውዬ ከእግሩ ስር እስኪያመልጠው ድረስ ስንት ኳስ ነበር ሲሰጠው የነበረው። ማን በጣም ያበደ ጨዋታ 9 ከ10 ማለት ነው። ከዛ በኋላ ኤዜ ጋር ሄዳል። ኤዜ እንደውም ትንሽ ቀዝቀዝ ብሎ ነበር ዛሬ አልዋሻችሁም። ኦዴጋርድ እና ኤዜ አንድ ላይ ገብተው ሰከንድ ሃፍ ላይ ነው ኤዜ ትንሽ ቀዝቀዝ አለብኝ ማለት ነው። 7 ከ10 ኤዜ ጋር እንሰጠዋለን። ከዛ ሳካ ጋር ሄዳለን። ማን በስማ የሚያምር ክሮስ አየዋ ኮርኖን አሻማው እዛው አትቀባበሉት። ኮርኖን ጠቅጠቅ አናሻማው። በጣም ማሻማት አለብን። ገብቷላ ሳካ ዛሬ አሲስት አድርጋል 7.5 ሰጣል ማለት ነው። ሃቨርዝ at the same time ዛሬ አግብተህልን በጣም አሪፍ ነገር አደንቅሃለሁ ስላገባህልን። ገብቷላ ግን ቀይ አይተህ ነበር ለጥቂት ፈጣሪ ሲያተርፍ እንደው ጸልየህ ስለገባ ነው እንጂ ማለት ነው። ዛሬ ቀይ አይተህ ነበር። ጎሉን ግን ስላገባ 10 ከ10 ነው የምንሰጠህ። አስፈላጊ ሰዓት ላይ የሚያምር ጎል ነው ያገባልን ቴስታ ማለት ነው። ገብቷላ ትሮስ አድርጋ እንሄዳለን። በስማ ይሄ ሰውዬ እግዚአብሔርን መላችሁ ማለት በጣም ትልቅ ተጫዋቻችን ነው የሚሆነው። ፕሪሚየር ሊጉን ከበላ ነው ክሩሻል ፕሌየር ነው፣ ምንም ጥያቄ የለውም። ትሮስ አድርጋ ማን ሲዝኑ ሊያልቅ ሲል መጣጣው እኮ ጥግረስ እኮ በስማ ማን እንቅልፉን እኮ አይተኛም። አይኑ እኮ ጠበው ነው እንደሚጮተው ማን ይዞ 15 ትሮሳርድ 15 ነው የምንሰጥ። ገብቷላ ከዛ ከተቀያሪዎች ጋር እንሄዳለን። ዙሜንዲ ገብታ ኖርማል ነው ጠቅ አረገችባቸው ማለት ነው። ስለዚህ ዙሜንዲ 7 ከ10 እንሰጣታለን። ከዛ በኋላ ማለት ነው ማርቲኔሊ ጋር እንሄዳለን። አንተ ደደብ አትሮጥም። ዎከር 36 ዓመቱ ነው። ሙሉ ጨዋታ የተጫወተ ዎከር እንዴት መጥቶ ይገፋል? ማን በጣም ያናደድክ ማርቲኔሊ 3 ከ10 ምድረ ቋጣሪ እንደዚህ ነው። ይኸውልህ እንደዚህ ነው ምን ቧጥጠው ጨጓራችሁን እንደዚህ ይኸውልህ እስከ 90 ደቂቃ አስቀምጠናችሁ ከዛ እንደዚህ ነው ምን ቧጥጠው ጨጓራችሁ ማለት ነው። ቀጥል ነው የምናረጋችሁ። እንችላለን ነው የምላችሁ ቤተሰብ እንችላለን። በቃ አንድ ጨዋታ ነው የቀረን፣ አንድ ጨዋታ። ነገ ደግሞ ሲቲ ነጥብ ቢጥል ከሆነ ጨዋታውን መጫወት አይጠበቅብንም። ሻምፒዮን ነው የምንሆነው ከ22 ዓመት በኋላ ከ22 ዓመት ጥበቃ በኋላ ቤተሰብ ዋንጫውን ልናሳካው ነው። 90 ደቂቃ ብቻ ነው የቀረን እኛና ዋንጫ ልንገናኝ ማለት ነው ቤተሰብ ልንገናኝ ነው። በናፍቆት ይገባናል። በቃ የልፋታችንን እግዚአብሔር ነው ብላችሁ አርቴታም ይገባዋል። በቃ የልፋቱን ነው። አርሰናል አንድ ካገባ ተስፋ መቁረጥ አለባችሁ። አይገባበትም ወይ ያገባል ወይ አይገባበትም። በቃ ጭራሽ ነው ብላችሁ ዴቪድ ራያ 19ኛ ክሊንሺ ትችላለህ። እኔ አባት ትችላለህ። ያ ገንገበት ግን ገሎት ነበር። አይታችኋላ። ሼር ያደረጋችሁ አድርሱልኝ። ሲጀመር ካይል ወከር ወጥቶ ኡኡ ሲል ነው ያለ አማርኝ። እኔ ጭራሽ ያለመደበትን ኡኡ አለ። ትሮዛርድን ማቆም አቃተው። ጭራሽ ማይክል ጃክሰን ብሎ አሰልጣኝ አለ እንዴ? እንዴት ነው እኛ በርንሌይ ተማምነን ቁጭ የምንለው? ጭራሽ አርሰናሎች ዋንጫዋ እንድጣፍጥ ነው እያረጓት ያለው። እኛ ቋጣሪዎች ቁጭ ብለን በርንሌይ ነጥብ ቢችል አይቀርም ፕሪሚየር ሊግ ውስጥ በርንሌይ አጋዘዙላ ምንም መፍጠር የማይችል ብቻ ይመቻችሁ። ቀጣይ ከክሪስታል ፓላስ ጋር መቋጠራችን አይቀርም። እኔ ፕሪሚየር ሊጉ ላይ ብዙም አይደብረኝም። ቻምፒየንስ ሊጓን ብቻ እንዳታስቧት። ብቻ ይመቻችሁ። እንኳን ደስ አላችሁ አርሰናል ፋንስ። ያው ዋንጫው እስከ መጨረሻው ድረስ ሂዷል። ነገ ሲቲ ምንም የማይሆን ከሆነ ካሸነፈ ማለት ነውና ይመቻችሁ።